ዛሬ የምንጀምረው እንግዲህ አዲስ ፍጥረት በክርስቶስ አዲስ ፍጥረት ነኝ የሚል ስለ አዲስ ፍጥረት ነው። አዲስ ትምህርት የሚጀምረው እንግዲህ ስንት ክፍል እንደሆነ ሲያልቅ ነው የምታውቁት። ረጅም ነው፣ ብዙ ነው የምንማረው። በጣም ኢን ክራይስት ሪያሊቲ ነው የምንማረው። ዛሬ እንግዲህ ይሄንን ትምህርት ኦፊሻሊ ጀምረናል። ልክ እግዚአብሔር እረኛዬ ነው። ስንት ክፍል ነው የተማረው? 7 ክፍል። ጎሽ፣ ጌታ ኢየሱስ ይባርካል። እግዚአብሔር እረኛዬ ነው መዝሙር 23ን ብቻ 7 ቀን የተማረው 7 ክፍል ነው የተማረው። እና እንዴት ጌታ ሙቭ ሲያደርግ በመሃላችን እንደነበረ እንዴት ጌታ ሲባርክ እንደነበረ ምስክር ናችሁ። እናንተ ደግሞ እያንዳንዱ የተማራችሁት በስጋ በፍሬ በህይወታችሁ ይገለጣል። ዛሬ ደግሞ አዲስ ፍጥረት የሚል ትምህርት ጀምረናል። በክርስቶስ አዲስ ፍጥረት። ይህንን አዲስ ፍጥረት ዛሬ ፋውንዴሽን ነው የምናየው፣ መነሻ ነው የምናየው። መነሻ ቃላችን ከሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ነው። ቁጥር 17 ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ምን ይላል? ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌ ነገር አልፏል፣ እነሆ ሁሉም አዲስ ሆኗል ይላል። እንግዲህ ይሄንን ቃል በክርስቶስ ለሆኑ ሁሉ የተሰጠ ነው። ይሄ ቃል ምን ማለት ነው? ይሄንን አዲስ ፍጥረት ለመሆን ደግሞ እኛ እንዴት ነው የሆን ነው? እግዚአብሔር እኛን አዲስ ፍጥረት ሊያደርግ እሱን ምን ኮስት አደረገው የሚለውን ነገር እንረዳለን ማለት ነው፣ እናያለን። ከዛ አዲስ ፍጥረት ራሱ ማለት ኒው ክሪቸር ራሱ ማለት ምን ማለት ነው? ቤኒፊቱ ምንድነው? ከሆነ በኋላ አንድ ሰው ኒው ክሪቸር ከሆነ በኋላ ምን ይጠበቅበታል? አዲስ ፍጥረት ማንነቱ በምን ይገለጣል የሚለው። አሁን መንፈሳዊ እድገት የሚለካው በምንድን ነው? እስኪ ጥያቄና መልስ ላድርገው። መንፈሳዊ እድገት የሚለካው በምንድን ነው? አንድ ሰው ነው ፍሬ። growth is measured by fruit. growth is measured by fruit. ሁል ጊዜ የአንድን ነገር እድገት የምትለኩት በፍሬው ነው። አንድ ፕላንት ከተከላችሁ በኋላ ፕላንቱ ዝም ብሎ ሊያድግ ይችላል። ፍሬ ካልሰጠ ግን አላደገም፣ ራሱን አልተካም ማለት ነው። አሜን ናችሁ? ፍሬ ያለው ዛፍ ሌላ የሱ አይነት ዱፕሊኬት እያደረገ። መንፈሳዊ ፍሬያችሁ ምን እያደረገ መሰላችሁ? መንፈሳዊ ፍሬያችሁ በዙሪያችሁ ያለውን ሰው ክራይስት ላይክ እያደረገ ነው። አሜን ናቸው? ስለዚህ ሜጀር የአዲስ ፍጥረት ማንነቱ መለኪያው ምንድን ነው የሚሉትን ነገር እነዚህን ሁሉ ነገሮች እናያለን። ፕሩፍ አለ። አሁን ለምሳሌ የአዲስ ፍጥረት አንዱ መለኪያው ፕሩፍ ነው። ፕሩፍስ ኦፍ ሪበርዝ የሚል ትምህርት አለኝ። በዚህ መሃል አስተምራቸዋለሁ። የዳግም ልደት ማረጋገጫ ፕሩፍ። ዳግም ልደት እንዳገኘ አንድ ሰው ምኑ ነው ማረጋገጫው? እነሱም ፕሩፎች እናያለን። ይሄ የአዲስ ፍጥረት ፐርሰናሊቲ ስለሆነ፣ ስለዚህ ይሄ አዲስ ፍጥረት የሆነ ሰው ምንድን ነው ይላል መጽሐፍ? አዲስ ነው። በክርስቶስ ሲሆን አንድ ሰው አዲስ ፍጥረት ነው። አሮጌ ነገር አልፏል፣ ሁሉም አዲስ ሆኗል ይላል። ቁጥር 18 ደግሞ እንዲህ ይላል፣ ነገር ግን የሆነው ሁሉ አሁን እንዴት ነው? ነገር ግን ይሄ አዲስ ፍጥረት የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀ የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው ይላል። አዲስ ፍጥረት ሰዎች እንዲሆኑ እግዚአብሔር መጀመሪያ ያደረገው ምንድን ነው? ሰውን ከራሱ ጋር አስታረቀ በክርስቶስ። አያችሁ? አሁን ያንን እናያለን ዛሬ። መጀመሪያ አዲስ ፍጥረት ለመሆን እኛ ታርቀን ነው። አዲስ ፍጥረት የሚጀምረው ከእርቅ ነው፣ ከመታረቅ ነው። ከእግዚአብሔር ጋር ከመታረቅ ነው የሚጀምረው። በነገራችን ላይ ለምን ይመስላችኋል ብዙ ክርስቲያኖች ዳግም ከተወለዱ በኋላ፣ ይሄ እንግዲህ ብዙዎቻችሁም ሀፕን አድርጎባችሁ ሊሆን ይችላል። ይሄን ጥያቄ ስሙ። why do you think so many Christians go through spiritual dryness? why? ለምንድን ነው ብዙዎች መንፈሳዊ ድርቀት ውስጥ የሚገቡት? ለምንድን ነው በመንፈስ ፍሎ ማድረግ የሚከብዳቸው? ለምንድን ነው ድርቅ የሚልባቸው መንፈሳዊ ነገር ብትሉኝ፣ በአዲስ ፍጥረት ማንነታቸው ስለማይመላለሱ ነው። አዲስ ፍጥረት ፕሪቪሌጅ ነው፣ የጸጋ ስራ ነው። አያችሁ? አለበለዚያ ግን
በእግዚአብሔር መንፈስ ዋክ ማድረግ በመንፈስ መመላለስ ካንተ ስራ የተነሳ እንደሆነ ብቻ ካሰብክ ስትሃል። ስለዚህ በድራይነስ ብዙ ክርስቲያኖች ይመላለሳሉ፣ በድርቀት ውስጥ ይመላለሳሉ። በአዲስ ፍጥረት ማንነታችን ስንገባ ስንወጣ መንፈስ ቅዱስ ከኛ ጋር ለመስራት በጣም ደስተኛ ይሆናል። ሰማችሁ? ጳውሎስ ምን አለ መሰላችሁ? እኛ ከክርስቶስ ጋር ከእግዚአብሔር ጋር የምንሰራ አብሮ ትዝ ይላችኋል? ይቃላል we are co-workers with God ይላል አይደል? አብሮ ሰራተኛ ነን ይላል። አየ መንፈስ ቅዱስ ፍሎ የሚያደርግ አብሮ ሰራተኛ ማለት ፓስተር ብቻ አይደለም፣ ወይም ቸርች ውስጥ የሚሰራ ጀነራሊ ነው። ጀነራሊ ፎር ዩ አንተን ክራይስት ውስጥ የተወለድክበት ማንነት ውስጥ ያለው ማንነት አለ። ያ ማንነት ከውስጥ ወጥቶ ውጪ ላይ ኦቨርፍሎ አድርጎ የህይወት ውሃ ወንዝ ከወዱ ይፈልቃል የሚለው ኦቨርፍሎ አድርጎ አካባቢን ኢንፍሉዌንስ እንዲያደርግ ውስጥ ያለው ክራይስት ላይክ የሆነ ፐርሰናሊቲ የውስጠኛው ሰው ማንነት ወጥቶ አካባቢን ኢንፍሉዌንስ በክርስቶስ እንዲማድረግ በክርስቶስ ተጽዕኖ እንዲያሳድርባቸው ለማድረግ ነው የእግዚአብሔር ኢንቴንሽን። አያችሁ? አብሮ ሰራተኛ ነን፣ ግን መንፈስ ቅዱስ በእኛ ላይ ፍሎ እንዲያደርግ we cannot work with him with our own righteousness። በእኛ ማንነት በእኛ እንትን ምናምን ስንል መንፈስ ቅዱስ ግሪቭ ይሆናል። መንፈስን አታሳዝኑ ይላል መጽሐፍ ሲናገር። አንዱ የሚያዝነው ነው ባይዘይ እና ሁልጊዜ የአዲስ ፍጥረት ማንነታችን ሲገባል መንፈስ ቅዱስ ከኛ ጋር በምንም አይነት ሲቹዌሽን ትቶን አይደለም። ልክ መጽሐፍ ቅዱስ ላይ እንደምናነበው እንደነ ጳውሎስ እንደ እስር ቤት ገብተው ሲዘምሩ መንፈስ ቅዱስ መጥቶ ቤቱን አናወጠው። ጴጥሮስ ከተፈታ በኋላ ተሰብስበው ሲጸልዩ ሐዋርያት ሥራ ምዕራፍ 4 ላይ ያሉበትን ስፍራ በሙሉ መንፈስ ቅዱስ ሞላው፣ እንዳውሎ ንፋስ ተናወጠ። እሱ ደስ ይለዋል። እኛን መጥቶ ልባችንን አናውጦ እንደማበል በእኛ ደግሞ ዓለምን ሊያናውጥ ይፈልጋል። አይገርምም? ፎር ክራይስት ማለት ነው፣ ለእግዚአብሔር ክብር። ስለዚህ ይሄ ግን የሚሆነው እኛ ላይ መጀመሪያ የሚሰራ ስራ አለ። ያ ስራ ምንድን ነው? በደንብ እችን እንዳትረሱ ጻፉ። አንተ እግዚአብሔርን ማመንህ አንደኛ፣ ሁለተኛ ደግሞ በክርስቶስ ማንነትህን ማመንህ። አሁን የዓለም ብርሃን ነህ ሲል እግዚአብሔር ያንን መቀበል የሚከብደው ብዙ ጴንጤ አለ። የዓለም ብርሃን ነህ የሚለውን ነገር ራሱ በህይወቱ ላይ ኮንፊውዝ ካደረገው ነገር ጋር ያስተያየውና እኔ ምንድነው ለሰው ማበራው በጓዳ ይሄንን ነገር ማብራት አልቻልኩም ይላል። ከፐርሰናል ከራሱ ነገር ጋር ያገናኘዋል። አሜን ናችሁ? ስለዚህ እግዚአብሔርን ማመን፣ ከዛ በኋላ ራስህን በክርስቶስ መቀበል ማመን። እመን በራስህ። አንተ በራስህ ካላመንክ ማን እንዲያምንብህ ትጠብቃለህ እንዴ ሰው? አሜን ናችሁ? ስለዚህ እኛ ጋር በማስታረቅ አገልግሎት በእኛ ሰጠ ይላል። ቁጥር 19 እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር። ቀጥሎ ስሙ የዛሬ ፖይንታችን፣ በደላቸውን አይቆጥርባቸውም ነበር፣ በእኛ የማስታረቅ ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። አሁን እዚህ ጋር ቁጥር 19 ምን ይላል? በደላቸውን አይቆጥርባቸውም ነበር። አዲስ ፍጥረት የሆነ ሰው ጻፉ፣ በደል የለበትም። በደል የለበትም። አዲስ ፍጥረት የሆነ ሰው ኃጢአት የለበትም። በደላቸውን አይቆጥርባቸውም ነበር ይላል። ከእግዚአብሔር ጋር አስታረቀን ይላል። አዲስ ፍጥረት ለመሆን አንድ ሰው ታርቆ ነው፣ ከእርቅ ነው የሚጀምረው። ከእግዚአብሔር ጋር ሲታረቅ መንፈሱ ዳግም ይወለዳል ከእግዚአብሔር። እንዴት ነው ይሄ ዳግም ልደት የሚባለው ነገር? ዮሐንስ ወንጌል ምዕራፍ 3 ኢየሱስ ራሱ ነው የተናገረው። ዳግመኛ ካልተወለድክ የእግዚአብሔርን መንግስት ልትወርስ አትችልም። ቤዚክ የሆነ ነው ይሄ ለሁላችንም። ግን ይሄንን ኃጢአታቸውን አይቆጥርባቸውም። አንድ ሰው
አዲስ ፍጥረት ለመሆን ምን ማለት ነው? አዲስ ፍጥረት ማለት ያልተስተካከለ ማለት ነው። ሪፈብሪሽድ ሊሆን አይደለም። ዮሐንስ ወንጌል ምዕራፍ 3 ጌታችን እንደዚህ አለ። በደንብ ስሙኝ። ይሄ በጣም በጣም ወሳኝ ነው። ባይዘይ አንተ የምታደርገውን ነገር አለው ኒቆዲሞስ መጣና እግዚአብሔር አብሮት ካልሆነ በስተቀር ሰው እንደዚህ ማድረግ አይችልም አለው። እውነት እውነት እልሃለሁ ማንም ዳግም ካልተወለደ የእግዚአብሔር መንግስት መውረስ አይችልም። ምን ማለት ነው? እኔ ካረጀው በኋላ እናቴ ሆድ ውስጥ ገብቼ ከእንደገና እወጣለሁ እንዴ? አይደለም። እኔ ስለ መንፈስህ ነው ማውራው፣ ስለ ፊዚካል አይደለም ማውራው። ሰው አዲስ ፍጥረት የሚሆነው መንፈሱ ነው። መንፈሱ ከእግዚአብሔር መንፈስ ዳግም ይወለዳል። ኢየሱስ ለምንድን ነው ስለ ልጅ መወለድ ያወራው? እግዚአብሔርን ተቀብለ ንስሐ ግባ ብቻ ለምን አላለም? እየሰማችሁኝ? ጀስ ንስሐ ብቻ ግባ፣ እኔ የሰራሁትን ስራ ተቀበል። ዮሐንስ 3 ላይ ነው ያለው ቃል። እናንተ በደንብ አንብቡት ቤታችሁ። ለምን አላለም? ለምንድን ነው ኢየሱስ በሜታፎር የተናገረው? በምሳሌያዊ አነጋገር ለምንድን ነው የተናገረው? ስለዚህ ጉዳይ አንደኛ ሰው እዚህ ውስጥ ብዙ እናቶች አላችሁ። ሰው ሲወለድ ሆድ ውስጥ ያለ ልጅ ሲወለድ ከእንደገና ተስተካክሎ ነው የወጣው ወይስ ብራንድ ኒው ነው? ያስቃል አይደል? ተስተካክሎ የወጣ ስል ያስቃል። ማርቲ እየሳቀች አያችሁ። ብራንድ ኒው ነው አይደል? ያ ልጅ አሁን የተወለደ ልጅ አሁን እዚህ ጋር አለ አንድ እርጉዝ አለች። አሁን ስትወልጂ ልጅ አንድ እናት ስትወልድ ያ ልጅ ተስተካክሎ አይደለም የሚወጣው አይደል? አዲስ ነው። ከዚህ በፊት ምድር ላይ ወጥቶ ያውቃል ይሄ ልጅ? አይ እኔ መወለድ አልፈልግም ካሁን በኋላ መልሱኝ ብል መመለስ ይችላል? ያ ማለት ነው ዳግም የተወለደ ሰው። ዳግም የተወለደ ከእግዚአብሔር የተወለደ ማለት ያ ነው። እንደሱ እንዳንተ አይነት ሰው የለም ማለት ነው። አዲስ እሺ እዩኛውንም ማንም በክርስቶስ ቢሆን ምንድነው? አዲስ ፍጥረት ነው። አሮጌ ነገሩ እነሆ ሁሉ ነገር ምን ሆነ? እሺ ያ አሁን የተወለደው ሕፃን ያ ሕፃን ልጅ ፓስቱን ንገሩኝ። ፓስት አለው? you keep laughing ምክንያቱም አያችሁ አሁን አዲስ ፍጥረት ኒው ክሪኤሽን ሪያሊቲ ሳይገባን ሲቀር ነው we are still accused by our past እኮ የለህም አንተ። የኃጢአት በደል ፓስት የለህም እኮ። የመተላለፍ ፓስት የለህም እኮ። ዳግም የተወለደ ሰው ልክ እንደዛ ከእናቱ ሆድ እንደወጣ ብራንድ ኒው ሕፃን ፓስት የለው። ከዚህ ቀደም ተወልዶ አያውቅም። ከዚህ ቀደም ምድር ላይ ወጥቶ አይ ልስተካከልና ልመለስ ብሎ ወደ ውስጥ ገብቶ አያውቅም። ይሰማል? አዲስ ፍጥረት ማለት ያ ነው። ኢየሱስ ለዛ ነው ያን ሰውዬ ዳግም ተወለድ ብሎት ስለማ ተናገረ? ስለ መንፈስ መወለድ። ንፋስ አለው። እንደውም አሁን እዛ ጋር ዮሐንስ 3 ላይ ንፋስ የሚለውን ቃል ያ ቃል በግሪክ ነው የተጻፈው። ስፒሪት ነው። ስፒሪት ነው። ሕዝቅኤል መጽሐፍ ላይ የሰው ልጅ ሆይ ለንፋስ ትንቢት ተናገር፣ ንፋስ ከአራቱም ማዕዘን መጥቶ በእነዚህ በተገደሉ ስጋ ውስጥ ይግባ። ትዝ ይላችኋል? ንፋስ ሆይ ከአራቱም ማዕዘንና የሚለው ሆሊ ስፒሪትን ነው። ይሄ ዝም ብሎ ይሄ በዚህ ሰፈር የሚያልፈው ቶርኔዶን አይደለም የሚያወራው፣ ስለ መንፈስ ቅዱስ ነው የሚያወራው። የመንፈስ ቅዱስ አንዱ ስሙ ንፋስ ነው። እዩኝ እኔ መንፈስ ቅዱስ ፎርም የሚይዘው ወይም ደግሞ መንፈስ ቅዱስ ኢየሱስ ራሱ ነው። መንፈስ ቅዱስ ስጋ ይፈልጋል ኦፕሬት ለማድረግ። ለዛ ነው መንፈሱ መጣና የማርያምን እምነት ጠብቆ ማህፀኗ አስገባና ልጅ ሆነ። ከዛ ስጋ ለብሶ ወጣ መንፈስ ቅዱስ። ገብርኤል ምንድን ነው ያላት? የልዑል መንፈስ ይጸልልሻል። መንፈስ ቅዱስ ባንቺ ላይ
ይመጣል። ከዛ በኋላ ከአንቺ የሚወለደው ልጅ ቅዱስ ብላቴና እሱ ሕዝቡን ሁሉ ከኃጢአታቸው ያድናቸዋል። መጀመሪያ መንፈስ መጣ፣ ከዛ በኋላ ሥጋ ሆኖ ወጣ። አይፎሎኝ። ስለ ዳግም ልደት ስታስቡ ኢየሱስ በሥጋ ሲወለድ አስቡ። ልክ እንደዛ ነው የሆነው። ወይም ደግሞ ኢየሱስ በውስጤ አለ የሚለውን ነገር ስታስቡ ማርያም የተሸከመችውን አስቡ። ማርያም ውስጥ ነበር አይደለ? እኛም ውስጥ አሁን መንፈሳችን ውስጥ አለ። ዳግም ልደት ማለት ያን ማንም በክርስቶስ ቢሆን አዲስ አሮጌ ነገሩ አልፏል፣ ሁሉ ነገሩ አዲስ ሆኗል። ሁሉ ነገሩ እነሆ ሁሉ አዲስ ሆኗል። ልክ ያ ሕፃን ኢየሱስ 3ኛ ምዕራፍ ዮሐንስ ወንጌል ላይ እንደገለጠው ፓስት እንደሌለው ያ ሕፃን አዲስ ነው። አሻራው አዲስ ነው። አይኑ አሻራ ያለው አሻራ አዲስ ብራንድ ኒው እንደሆነ በክርስቶስ አምኖ አንድ ሰው ሲድን ልክ እንደዛ ብራንድ ኒው ነው የሚሆነው። አሜን። እሺ እኔና እናንተ ይሄንን አዲስ ፍጥረትነት ለማግኘት ምንድነው እግዚአብሔር ያደረገው? እግዚአብሔር ያደረገው ቅድም እንዳነበብነው ቁጥር 19 ላይ ማስታረቅ። ለመታረቅ አንድ ሰው መጀመሪያ ለመታረቅ ምን መሆን አለበት? መጣላት በሉኛ አይደል? ያልተጣላ ሰው አይታረቅም። መጀመሪያ ለመታረቅ ምን ያስፈልጋል? ጸብ ያስፈልጋል። ቆንጆ ጸብ። አቤት ነው። እግዚአብሔርና ሰው ደግሞ ጸበኛ ሆነው ነበር፣ ጠላት ሆነው ነበር። እግዚአብሔርና ሰው ተጣልተው ነበር። በማን የተጣሉት? ታሪኩን እናውቃለን። በአዳም ምክንያት ጠላትነት ተፈጠረ እና ይህንን ታሪክ ነው ዛሬ አሁን ፋውንዴሽኑን በደንብ የምነግራችሁ። ኦኬ። እግዚአብሔር ሰውን እንዴት ፈጠረው? በመልኩ ፈጠረው፣ በምሳሌ ፈጠረው፣ ለክብሩ ፈጠረው፣ ውስጡ ሊኖርበት ፈጠረው። የሕይወትን እስትንፋስ አለበት። ሕያው ነፍስ ያለው ሆነ። እግዚአብሔር ኢሜጅ ሆነ። እግዚአብሔር አምላክ ሰማያትን ፈጠረ፣ ምድርን ፈጠረ፣ አሶችን፣ ውሃዎችን፣ ሁሉን ነገር አስተካከልና ለሰው ሰጠው። ሰማያ ሰማያት የእግዚአብሔር ናቸው፣ ምድርን ግን ለሰው ልጆች ሰጠ። ከዛ ምን አደረገው? በል አንተ በምድር ላይ የኔ አምባሳደር ሪፕሬዘንታቲቭ፣ እኔን የምትገልጥ ነህ። ስለዚህ አንተ ሁሉን ነገር አድርግ። በነገራችን ላይ በደንብ አሳዎቹን እኔ ይገዙልኛል አላለም እግዚአብሔር። አዳም ይገዙልህ፣ እንስሶቹ ይገዙልህ፣ ምድር ይገዛል። ምድር ላይ ያለ ነገር በሙሉ ለአንተ ይገዛል። እግዚአብሔር ይሄን የምናየውን ጋላክሲ፣ ህዋ፣ ጨረቃ፣ ከዋክብት፣ ፀሐይ የሚያምረውን ኔቸር ሁሉ የፈጠረው ለማን ነው? ለእኛ ነው፣ ለሰው ነው የፈጠረው። እግዚአብሔር እነሱን ሳይፈጥር የት ኖረ? እግዚአብሔር እነሱን ዋው ሲችል ጎበዝ ነኝ እኮ ሲያምር ጨረቃ ቆንጆ ነው የሰራሁት የሚል መሰላችሁ? እግዚአብሔር አይገርመውም። ይሄንን ሁሉ የሰራው እግዚአብሔር ለኛ ነው። ይሄንን ሁሉ ሰራና ሰውን መጨረሻ ላይ እንዴት እንደሚያከብርና ጭርስ አድርጎ ያለቀ ነገር ውስጥ ነው ያስቀመጠው። ያለቀ ስራ። ሰውን ግዛ አለው። ብዛ፣ ተባዛ፣ ሙላት ምድር ሁሉም ይገዙ ሊታዘዙላ። አሁን ሰው ምንድነው? ሰው በምድር ላይ የእግዚአብሔር ተወካይ ነው። እንስሶች የሚሰሙት ሰውን ነው። አትክልቱ የሚሰማው ሰውን ነው። ውሃ የሚሰማው ሰውን ነው። ኔቸር የሚሰማው ሰውን ነው። ሁሉን ነገር አታርግ የተባለውን ነገር ሲያደርግ ሰውና በእግዚአብሔር መካከል ምን ሆነ? የምትገለባበት ኪሩብ ትዝ ይላችኋል። እግዚአብሔር አስቀመጠ። ወዴት እንዳይገባ? ወደ ፍሬ ዛፍ፣ ወደ ህይወት ፍሬ እንዳይደርስ ወይም ደግሞ ወደ እግዚአብሔር ፕሬዘንስ። ዛት ዋስ ክራይስት። ኦኬ፣ ያ ኢየሱስ ነበር። ወደ ህይወት ዛፍ እንዳይደርስ የምትገለባበት ኪሩብ አስቀመጠ። ሰውና እግዚአብሔር መሃል ልዩነት መጣ። ተጣልተዋል። በቃ ዲስኦቢዲየንስ፣ ዲስሪስፔክት፣ እግዚአብሔርን ዲስኦቤ ማድረግ እና እግዚአብሔር ሞከረ ልበላችሁ። ያው እግዚአብሔር አይሞክርም፣ ግን ምንድነው የሞከረው? ከሰው ጋር አሁንም ስቲል በጣም ሰው ስለሚወድ ከሰው ጋር በፍቅር ያንን ሪሌሽንሺፕ ቀጥሎ ለመኖር ማለት ነው። እንዴት አደረገ? ብዙ ጊዜ ሄደ። ሰው በቃ ሊሻሻል አልቻለም።
ሰው በጣም ክፉ ስለሆነ መንፈሴ በሱ ውስጥ እያዘነ ለዘላለም አይኖርም። ስለዚህ የሰው ዕድሜ ስንት ይሆናል? 120 ዓመት ይሆናል። ከዛ በኋላ በኖህ ዘመን ታውቃላችሁ ለምን ኖህን አስቀረው? ኖህ እኮ በጣም ዋው የሚያስብል ሰው ስለሆነ አይደለም። ምንም ሪላቲቭሊ ነው እንጂ ኖህ የሚሻለው ጻድቅ ስለሆነ አይደለም። አሜን። ኖህ መርከብ ስራ ሲባል በእምነት ታዘዘና መርከብ ሰራ። በእምነት 120 ዓመት ፈጀበት። በእምነት ልጆቹ እኮ ናቸው የኖህ ልጆች ናቸው። ልክ ከጥፋቷ በኋላ ኃጢአት የጀመረው ከኖህ ቤት ነው። ስለዚህ ዶንት ቲንክ ሂ ዋዝ በጣም ላይክ ቱ ማች ፐርፌክት ፐርሰን። የኖህ ፐርፌክሽን ግሬስ ነው። ሂ ፋውንድ ፌቨር ነው የሚለው፣ ግሬስ ነው የሚለው። በግሬስ ኔዳ ነው። ኦልድ ቴስተመንት ላይም ግሬስ ነበረ። አሜን ናቸው። እዩ በኖህ አዲስ የራሱ የሆነ ምርጥ ዘር ለመፍጠር እግዚአብሔር ፈለገ። የኖህ ዘር አበላሽ። ከኖህ በኋላ ብዙ ዓመታት በኋላ አብርሃም ጋር ደረሰ። ትዝ ይላችኋል። አብርሃምን ውጣ አለው። እኛ አብርሃምን ውጣ ምናምን የምንለው ለምድራዊ በረከት ብቻ ስንፈልግ ነው ስለ አብርሃም የምንሰብከው እንጂ ሪሊ አብርሃም ምንድን ነው? አብርሃምን ውጣ አለው። አብርሃም እኮ ሲምቦል ነው፣ ሜታፎር እኮ ነው። አብርሃም ወጣ። ምን ፈለገ እግዚአብሔር? ካንተ የማውጣው ዘር አለ። ያ ዘር እኔ አብርሃም ሕጌን እንደሚያስተምራቸው በመንገዴ እንዲሄዱ ልጆቹን እንደሚያደርግ አምነዋለሁ ብሎ በአብርሃም ጀመረ። ይስሐቅ መጣ፣ ቀጠለ። ያዕቆብ ሄዱ። ልጆቹ ተበላሹበት በጣም። አሁንም እግዚአብሔር ያንን ምርጥ ዘር አዲስ ክሪኤሽን የሱ የሆነ ህዝብ ለመፍጠር የኔ የሚለው ህዝብ ለመፍጠር እግዚአብሔር በቃ በዚህ ሄደ። በያዕቆብ በኩል አደረገ፣ በዮሴፍ በኩል ግብፅ ገቡ። ከዛ በኋላ የኔ ህዝብ ከዛ ትዝ ይላችኋል ፈርዖንን ልጄን ልቀቅ ነው የሚለው። አየህ ልጄን ልቀቅ። ስንት ሚሊዮን ህዝብ እንደ አንድ ነው የሚያወራው። ልጄን ልቀቅ የኔ። ለምን? እግዚአብሔር the intention እግዚአብሔር መጀመሪያ ጀምሮ ሰውን የፈጠረው ሊኖርበት ነው። ሰው ውስጥ ሊኖር ከሰው ጋር ኢንቲሜሲ ፌሎሺፕ ስለሚፈልግ that was the purpose። የእግዚአብሔር ኢንቴንሽን ዓላማው ያ ነው። ሰው ግን ሁልጊዜ አሻፈረኝ ነው የሚለው። አሻፈረኝ ይዞራል። አያችሁ አዲስ ፍጥረትን እግዚአብሔርን ለማምጣት የራሱ የሆነ ካልቸር የራሱ የሆነ ህዝብ ለማምጣት በአብርሃም ከዛ በኋላ ይስሐቅ ከዛ በኋላ ያዕቆብ ከዛ በኋላ ዘሆል እስራኤል 12ቱን ነገድ አዲስ ፍጥረት። አሁን ለምሳሌ ልንገራችሁ። ከግብፅ እግዚአብሔር ሲያወጣቸው ብዙ ህዝብ ነበሩ። የሰው ሀገር እኮ ነው እየወሰዱ የነበሩ። ፌር አይደለም ስታስበው፣ እንደ ሰው ስታስበው እንዴ እግዚአብሔር ምንድነው እነሱን የሆነ ሜዳ ሲያጣ ለምን እነዚህን መግደል ምን አስፈለገ ያስብላል እኮ። ግደሏቸው አንድ እንዳታስቀሩ ምንም ነገር ይልና እግዚአብሔር ዓላማው የሱ የሆኑ ኒው የራሱ የሆኑ ብሪድ መፍጠር ነው የእግዚአብሔር ዓላማ። ሰምታችሁኛል? እና እግዚአብሔር በዚህ ሁሉ ከዛ በነገስታት ከዛ በኋላ በነቢያት ከዛ በኋላ በዳዊት በንጉሱ እያለ በነቢያት መጣ መጨረሻ ላይ እሱ የሚፈልገውን ነገር ሰው ሊታዘዝ ስላልቻለ ጊዜው ሲደርስ ራሱ መጣ። ጊዜው ሲደርስ ጊዜው ሲደርስ ራሱ መጣ። በጣም የሚያሳዝነው አንድ ነገር ልንገራችሁ። ኢየሱስ ራሱ ነው ያለው በእኔ የሚያምኑ አጋንንትን በስም ያወጣሉ ይላል። አሁን ግን በጣም የሚያሳዝነው ብዙ ክርስቲያን አጋንንት አያስወጣም። አያችሁ ለምንድን ነው የሚሆነው? ለምንድን ነው ብዙ ክርስቲያን ቸርች ውስጥ ክርስቲያን ለምንድን ነው አጋንንት ማኒፌስት የሚያደርገው? ከክርስቲያን ከእግዚአብሔር ቤት ውስጥ አያችሁ። ይሄ ሁሉ ይሄ የማስተምራችሁ ትምህርት መድኃኒቱ ነው። በክርስቶስ ማን እንደሆንክ እስካልገባ ድረስ አጋንን እንደ መናኸሪያ ይመላለስባል። ይገባል፣ ይወጣል። ጌታ ምስክሬ ነው። እንደፈለገ የሆነ ሰውዬ መጥቶ ውጣ ሲለው ይወጣል። የገባው ማንነቱ አለበለዚያ ደግሞ ከ3 ቀን በኋላ ደግሞ ይመለሳል። አጥር እንደሌለው ቤት
ባለቤት እንደሌለው በር ጠባቂ እንደሌለው ከተማ እንደፈለገ ጠላት ይመላለስበታል። ማንነትን በማወቅ ነው ይሄ የሚሆነው። who is new creation በደንብ እናወራለን ደግሞ። ስለዚህ እግዚአብሔር ራሱ መጣ። አሁን እኔ ራሴ መጥቼ ነው ይሄንን አዲስ ፍጥረት የምጀምረው። I have to come down። በጣም የሚያሳዝነው አሁን የዚህ ዘመን ክርስቲያን ምን ጋር ቆመናል? ኢየሱስ ወይ ኃጢአቴን ሰረዘልኝ አሜን ብለን ጨረስን። እሺ ኃጢአት ተሰረዘ። ከዛ በኋላ ነው ብዙ ስራ ያለው። ማን አንተ? who are you in Christ? ያ እኮ ነው ጀግና የሚያደርግ። who are you in Christ? ማንነትን ካላወቅ ችሎታህን አታውቅም። ማንነትን ካላወቅ የተፈቀደልህን ነገር አታውቅም። ማንነትን ካላወቅ የቱ እንደሚያሸንፍ የቱ አታውቅም። you have to know። እሱን ካለማወቅ ነው እንዳለ አሁን ያለው ክራይሲስ በሙሉ ማለት ነው። ሁሌ እንደምላችሁ እንግዲህ ጌታ ይባርከኝ። አሳና ዳቦ ፍለጋ እናበዛለን። አትራክት የሚያደርገን እሱ ነው። እውነቱ ነው። this is the truth። ግን የሚገርመው መጽሐፍ ቅዱስን በደንብ ቁጭ ብለን ብናጠና አሳና ዳቦ ከበሉ በኋላ ቀጥሎ ያለውን ቻፕተር አንብቡት። እንዳለ አሳና ዳቦ የበሉ ሰዎች በሙሉ ጥለውት ነው ሄዱት ጌታ። you know the probability if you are following Jesus after miracle only ከሆነ if you are only following the Lord for miracles, the probability is you'll backslide. Number 1. Number 2, you'll be a very weak Christian. weak ክርስቲያን ነው የሚሆነው ያ ሰውዬ። ለምን? ለሱ ዛሬ ተነካው የሚለው አሳ ያለቀን። ዳቦ ከሌለ አልተነካም። እየሰማችሁ ነው? ሚራክል ያለቀን ነው ተነካው ዛሬ የሚለው። ፕሮባቢሊቲው እነዛ ሰዎች እንዳለ አሳና ዳቦ የፈለጉ በሙሉ አሁን አሳና ዳቦ በልታችኋል፣ እግዚአብሔር ይባርካችሁ፣ አሁን ደግሞ ደሜን ትጠጣላችሁ፣ ስጋዬን ትበላላችሁ። ዋት እንዳለ ግልብጥ ብሎ ሄዱ። ከዛ ጌታ ደግሞ ምን አለ? እነ ጴጥሮስ እናንተስ እንዴት ነው ትሄዳላችሁ ወይስ አላችሁ? እንዴ ካንተ ወዴት? እናንተ እኮ የህይወት ቃል አለ። ካንተ እኛ እኮ ገብቶናል። አያ ኢየሱስ እንድትከተለው የሚፈልገው በህይወት ቃል ነው እንጂ በአሳ አይደለም። ግን በኢየሱስን እንደዛ ለመከተል ማንነትን ማወቅ አለብህ። ማንነትን ስታክ ችሎታህ ራሱ ይገለጣል። አሁን ኢየሱስ ራሱ መጣ ብያችኋለሁ። ራሱ መጣው። በነቢያት ሞከረ፣ በእነ አብርሃም ሞከረ፣ ከኖህ ጀምሮ በቃ ሁሉም ፌል አደረጉ። አሁን ፌል የማያደርገው መጣ። ሞክሮ ፌል የማያደርገው ራሱ መጣ። እንደ ኤልያስም አይደል፣ እንደ ሙሴም አይደል፣ እንደ አብርሃምም አይደል። የሁሉ ጌታ የሁሉ አባት የሆነው መጣ። ራሱ መጣ። አዲስ ፍጥረት ለመሆን የኔና የናንተ ዛሬ እንደፈለግን እየዘመርን እንደዚህ የምንደሰትበት ክርስትና it costs Jesus' life። አሜን ነው። የኢየሱስ ክርስቶስን ህይወት አስከፍሎናል። እንሽ ኢሳይያስ ምዕራፍ 52ኛው ምዕራፍ 53 ነው 52ኛው ምዕራፍ ከቁጥር 13 እስከ 15 እናንብብ። ቁጥር 13 እነሆ ባሪያዬ የሚከናወነው በማስተዋል ነው፣ ገናና ይሆናል፣ ከፍ ከፍም ይላል፣ እጅግም ይከብራል። ብዙዎች በርሱ ቁጥር 14 ነች ነጥቤ። በተለይ ብዙዎች በርሱ እስኪደነግጡ ድረስ መልኩ ከማንም ከሰው ይልቅ የተለየ ከሰው ልጆች ሁሉ ይልቅ ተጎሳቆለ ይላል። አሜን ነው። ይሄ የሚያወራው ስለ ኢየሱስ ነው።
ኢየሱስ ነው እንደዚህ ሆነው። ባሪያ የሚለው ኢየሱስን ነው። ከሰው ልጆች ሁሉ መልኩ ተጎሳቆለ። ስለዚህ ብዙ መንግስታትን ያስደንቃል። በእርሱ ምክንያት ነገስታት አፋቸውን ይይዛሉ፣ ያልተነገራቸውን ያያሉ፣ ያልሰሙትን ያስተውላሉ። ይሄንን ቃል ላንብብላችሁ በእንግሊዝኛ። ከዚህ በፊት ተናገር ያለው በፓሽን ትራንስሌሽን ላንብብላችሁ። ሉክ my servant will prosper and succeed. He will be highly honored, raised up and greatly exalted, just as many were appealed at the sight of him, for so marred was his appearance, like an object of horror. ኢየሱስ በመስቀል ላይ ሆረር የሆነ ዕቃ ነው የሚመስለው። የሆነ ኦብጀክት እስከሚመስል ተቆራርጦ ነበር፣ ተበጣጥሶ ነበር፣ ሰው አይመስልም ነበር ነው። ሰማችሁ? ይሰማል? አሁን እኔና እናንተ አዲስ ፍጥረት ነኝ ዘራፍ የምንለው ማን ያስከፍለዋል ነው። ከዛ ነው የምንጀምረው። እኛ እንደዚህ ለማለት ማምን ሆኗል? ማን በከፈለው ዋጋ ነው እንደዚህ የምንሆነው? እኔ አዲስ ፍጥረት ነኝ፣ የትኛውም አይነት ሰይጣን ሊነካኝ አይችልም ብለን ቦልድሊ የምንናገረው በምን ዋጋ ነው? ማን ነው እንደዚህ እንድል ድፍረት የሰጠኝ? ከየት የመጣ ድፍረት ነው? ይሄ ድፍረት የመጣው በዚህ ነው። ይሄው he looked like an object of horror ይልና ስሙ ቀጥሎ he no longer looked like a man። ይሄ እንግዲህ በእንግሊዝኛ ነው ማነብላችሁ። ኢየሱስ an object of horror የሚያስፈራ ኦብጀክት ሆነ በዛ በመስቀል ላይ። ከዛስ ሰው አይመስልም። ኦብጀክት ነው የሚመስል የነበረው፣ ሰው አይመስልም ነበር። በጣም የሚያስፈራ ሞት ነው የሞተው። ለማ? ላንቺ፣ ለኔ፣ ላንተ። አሁን አምላክ እንደዚህ ከሆነልህ በኋላ በሌላ ነገር እንዴት ይጥለኛል ብለህ እንዴት አታምነውም? something wrong አለ ማለት ነው። you really need deliverance, mental deliverance። ይሄንን ማመን ከከበደው አንተ ከዛ እንደዚህ ይላል he no longer look like a man። he no longer look like a man ኢየሱስ። እና ታውቃላችሁ ኢሳይያስ ምዕራፍ 9 ምዕራፍ 7 ምናምን ላይ ምን ይላል መሰላችሁ? ስሙ ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ አይደል? አሁን የሚጠብቁት እስራኤላውያን መሲህ እንደዛ ነው። የዳዊት ስር ከዳዊት ቤተ መንግስት የሚወጣ ታላቅ አምላክ፣ ስሙ ድንቅ መካር፣ ማይቲ ጋድ፣ ወንደርፉል ካውንስለር። የሚጠብቁት ያንን ነው። ያ አይነት ነብይ ነው የሚጠብቁት። ይቅርታ መሲህ ነው የሚጠብቁት፣ አዳኛቸው። ግን ኢሳይያስ እንደዛ ብሎ ወደ መጨረሻ ወደ መጽሐፉ መጨረሻ ላይ አያ ድንቅ መካር ኃያል አምላክ አማኑኤል እግዚአብሔር ከኛ ጋር ኢሳይያስ ነው እንደዚህ ያለው። ባይዘ አማኑኤል ምናምን ያለው ትንቢት የተናገረው። አሁን ይሄ ሰው አገልግሎቱ መቹር እያደረገ መገለጡ እየጨመረ ሲሄድ የሚመጣው ግን እንደዚህ ነው። የሚመጣው በተሰቃየ መልክ ነው። ሲታይ ሰው ራሱ አይሆንም። he no longer look like a man, he look like an object of horror ክሮስ ላይ መስቀል ላይ። እና እሱ ነው ባሪያዬ እግዚአብሔር እንደዚህ ይላል ብሎ ይናገራል 52ኛ ምዕራፍ ላይ። ባሪያዬ የሚያከናውነው በማስተዋል ነው ይላል። ኢየሱስ እኮ ነው የእግዚአብሔር ማስተዋል መስቀል ላይ ስቃይ ነው የሚያከናውነው። በማስተዋል ነው። ገናና ይሆናል፣ ከፍ ከፍ ይላል፣ እጅግ ይከብራል። አያችሁ፣ ለዛ ነው ፊልጵስዩስ ላይ ሲናገር ከስሞች ሁሉ በላይ ስም ሰጠው። ለምን? እሱ የባሪያን መልክ ይዞ ዝቅ ብሎ። አሁን ኢየሱስ እንደዚህ ነው የሚመጣው ብሎ ሲናገር ኢሳይያስ የሚያምነው አጣ። ነብዩ ታማኝነት አጣ። ነብዩን መቀበል አቃታቸው።
እንዴት ነው እንደዚህ የምትለው? እግዚአብሔር እንደዚህ ሆኖ ይመጣል ትላለህ እንዴ? እና 52ኛው ምዕራፍ ላይ 53ኛው ምዕራፍ ላይ ሲጀምር ምን ይላል? የሰማነውን ነገር ማን አምኗል? የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማ ተገልጧል? ይሄኛ ምን ነገራችሁ ነገር አምላክ እንደዚህ ይመጣል የሚለው ማንም የሰማነውን ነገር ማን አመነ? የእግዚአብሔር ክንድ ለማ ተገለጠ? እግዚአብሔር የሚመጣው እንደዚህ ነው ተሰቃይቶ። ለምን እንደዛ መጣ? እኛን አዲስ ፍጥረት ሊያደርግ ሊታረቀን። አይገርምም? እኔ አዲስ ፍጥረት ነኝ፣ ጠላት አይነካኝም በጌታ በኢየሱስም ብለን እኮ ዘራፍ ምንለው እኮ አቤት የተከፈለበት ዋጋ። ለዛ ነው ክርስትና በእንዲህ አይነት መልክ ነው ወደኛ የመጣው። ስለዚህ ክርስትናን መሸቃቀጥ ነውር ነው። ተውት። የአባቶቻችንን የከፈሉትን ዋጋ ተውት። እግዚአብሔር የከፈለው ዋጋ አያስፈራ? እንደዚህ አይነት ዋጋ ተከፍሎ እና ምን አለ ኢሳይያስ? የሰማነውን ነገር ማን አመነ? የእግዚአብሔር ክንድ ለማ ተገለጠ? በፊቱ እንደ ቡቃያ ከደረቅ መሬት እንደ ወጣ ስር በቀለ። የሚስብ ውበት ወይም ግርማ የለውም። ይሄ እንግዲህ አዲስ ፍጥረት ሊያረገን የከፈለው ዋጋ፣ እኛ ሊታረቀን ልጆቹ ሊያረገን። አዲስ ፍጥረት ማለት የእግዚአብሔር ብሪድ ማለት ነው። የእግዚአብሔር ልጅ ማለት ነው። የእግዚአብሔር ዘር ማለት ነው። መጽሐፍ ለዛ ነው ዘሩ በውስጡ ይኖራል ይላል። የሱ ዘር እንዲኖረን በማመን ብቻ ሳንሰራ ምንም ሳንሰራ፣ የሚገርም እኮ ነው። በማመን ብቻ ምንም ሳንቧጥጥ እንደዚህ ሳንፈቅ ቆዳችንን በማመን ብቻ። ስለዚህ ምን አለ? የሚስብ ውበት ወይም ግርማ የለውም፣ እንድንወደውም የሚያደርግ መልክ አልነበረውም። በሰዎች የተናቀ የተጠላ የሕማም ሰውና ስቃይ ያልተለየው ነበር። ሰው ፊታቸውን እንደሚያዞርበት አይነት የተናቀ ነበር፣ እኛም አላከበር ነው። በእርግጥ እሱ ደዌያችንን ወሰደ፣ ሕማማችንን ተሸከመ። እኛ ግን በእግዚአብሔር እንደተመታ፣ እንደተቀሰፈ፣ እንደተሰቃየ ቆጠር ነው። ነገር ግን እርሱ ስለ መተላለፋችን ተወጋ፣ ስለ በደላችን ደቀቀ። በእርሱ ላይ የወደቀውን ቅጣት ለእኛ ሰላም አመጣልን። በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ እያንዳንዳችንን በየመንገዳችን ነጎድን። እግዚአብሔርም የሁላችንን በደል በእሱ ላይ ጫነው። ተጨነቀ፣ ተሰቃየ፣ ነገር ግን አፉን አልከፈተም። እንደ ጠቦት ለእርድ ተነዳ፣ በሸላቾች ፊት ዝም እንደሚል በግ አፉን አልከፈተም። በማስጨነቅና በፍርሃት ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? በአፉ ተንኮል ሳይገኝበት ምንም ወንጀል ሳይሰራ አሟሟቱ ከክፉዎች መቃብሩ ከባለጠጎች ጋር ሆነ። መድቀቁና መሰቃየቱ ግን የእግዚአብሔር ፈቃድ ነበር። እግዚአብሔር ነፍሱን የኃጢአት መስዋዕት ቢያደርገውም እንኳን ዘሩን ያያል፣ ዕድሜው ይረዝማል። የእግዚአብሔር ፈቃድ በእጁ ይከናወናል። ከነፍሱ ስቃይ በኋላ የሕይወት ብርሃን ያያል፣ ደስ ይለዋል። ጻድቅ ባሪያዬ በእውቀቱ ብዙዎችን ያጸድቃል፣ መተላለፋቸውንም ይሸከማል። ስለዚህ ድርሻውን ከታላላቆች ጋር እሰጠዋለሁ፣ ምርኮን ከኃያላን ጋር ይካፈላል፣ እስከ ሞት ድረስ ሕይወቱን አሳልፎ በመስጠቱ ይላል። አሁን ይሄ ኢየሱስ ክርስቶስ በመስቀል ላይ ያደረገው ይሄ ብዙ በራሱ የሆነ ብዙ ትንታኔ ያለው እያንዳንዱ ነገር ይሄ እያንዳንዱ ነገር ኢየሱስ ከተወለደ ጀምሮ እስከሚሞት እስከሚቀበር የተፈጸመ ነው። የኢየሱስ ስቃይ ነው። አሁን ኢሳይያስ የዛን የተቸገረው ምንድን ነው? እንደዚህ ነው ይሄ እግዚአብሔር ነው ሲል ትቀልዳለህ እንዴ? እኛ እስራኤላውያን የምናውቀው እግዚአብሔር ባህር የሚከፍል ነው። እኛ እስራኤላውያን የምናውቀው እግዚአብሔር ዮርዳኖስን የሚከፍል ነው። ኢያሪኮን እንደዚህ የሚያፈርስ ነው። እኛ የምናውቀው እግዚአብሔር በነ ኢያሱ ፀሐይና ጨረቃን ያቆመ ነው። ይህ ምንድን ነው የተሰቃየ እግዚአብሔር የምታወራብን? እኛ የምንጠብቀው እግዚአብሔር ከዳዊት ቤተ መንግስት ሰተት ብሎ የሚወጣ ነው፣ ቤተ መንግስት ውስጥ የሚወለድ። ትዝ ይላችኋል? ህዝብ ቆጠራ እኮ ሲደረግ ነው። ህዝቡ ሲቆጠር እኮ ነው የኢየሱስ እናትና አባት ዮሴፍና ማርያም ኢየሱስን ይዘው ወደ ቤተልሔም ተመለሱ። ከዛ በኋላ ሲንስ
እንዳለ ህዝብ እየተቆጠረ ስለነበረ ሆቴል ሁሉ ሞልቷል። ማደሪያ የለም። ስለዚህ ያለው ቦታ ተወለደ አውቆ ሂዩሚሊቲውን ሲገልጥ። አሁን ያንን እግዚአብሔር ነው ብሎ እንዴት ሰው ያምናል? ኢሳይያስ ግን በትንቢት አርቆ ተናግሮ ነበር። አያችሁ። ከዛስ ደግሞ ስላማማቱ ተናገረ። እሱ አን ኦብጀክት ኦፍ ሆረር ነው የሚመስለው። ሂ ኖ ሎንገር ሉክ ላይክ ማን። ሰው አይመስልም ነበረ። የተንጠለጠለ የተበጫጨቀ የሚያስፈራ ስጋ ነበር የሚመስለው እያለ ነው። አሁን ይሄ ሁሉ ዋጋ አምላክ ለምን ከፈለ ብትሉ ሊታረቀን ፈልጉ። እኛን አዲስ ፍጥረት ከእግዚአብሔር ጋር የታረቀ ሰው አዲስ ፍጥረት ነው። አሜን ነው። ከእግዚአብሔር ጋር የታረቀ ሰው አዲስ ፍጥረት ነው። አዲስ ፍጥረት ነው። 4 ነጥብ። የሚከሰው ኃጢአት አይ ነው። አሁን ለምሳሌ አንዱ የምናየው ቶፒክ ደግሞ ስለ ኢየሱስ ደም ነው። በዚህ ትምህርት መሃል ማለት ነው። የኢየሱስ ደም ሲባል ፊዚካል ደም አታስቡ። እሺ፣ የኢየሱስ ደም ራሱ ፐርሰን ጂሰስ ነው። አያችሁ ስሙ። አሁን ምክንያቱም ፊዚካል ደም ነክቶት የሚያቅሰዋል። መንፈስ ቅዱስን ስታስቡ ከኢየሱስ ውጪ አታስቡ። because they are one። ጸጋውን ስታስቡ ራሱን አስቡ። ምሕረቱን ስታስቡ ራሱን አስቡ። ኃይሉን ስታስቡ ራሱን አስቡ። ክብሩን ስታስቡ ራሱን አስቡ። ኢየሱስ ያልሆነ ነገር የለም። እነዚህ ነገሮች በሙሉ የሱ ማንነት ናቸው። ከሱ ከሙላቱ የሚፈሱ ናቸው ወደኛ። ኢየሱስ ጌታ ነው። አሜን ናቸው። እና ይሄ ሁሉ ለምን ሆነ ብትለው እኛ ምንድን ነበርን? ይሄ ሁሉ እዚህ ላይ ያነበብነው መስቀል ላይ ያየነው ይሄ ኢሳይያስ የጻፈው የሚያስፈራ ፐርሰን፣ የሚያሳዝን ፐርሰን፣ ያ ፐርሰን መስዋዕት ነው። እግዚአብሔርን ደስ ያሰኘ ሳክሪፋይስ ነው። እግዚአብሔር ከፍጥረት መጀመሪያ ጀምሮ ሲናፍቀው የነበረው ሳክሪፋይስ ነው። እንደዚህ አይነት ፐርፌክት ሳክሪፋይስ እግዚአብሔር አይቶ ያውቃል። እንደዚህ አይነት ፍጹም የሆነ እግዚአብሔርን የሚያስደስት መስዋዕት እግዚአብሔር አሽትቶ ያውቃል። ደስ ተሰኝቶበት ያውቃል። አሁን አቅም ያለው ሳክሪፋይስ፣ የዓለምን ሁሉ ኃጢአት መሸከም የሚችል ሳክሪፋይስ፣ የትናንትን የዛሬውን የነገ ፓስት ፕሬዘንት ፊውቸር ሲን መሸከም የሚችል ሳክሪፋይስ። አያችሁ፣ በዚህ መስዋዕትነት ነው እኛ አዲስ ፍጥረት ነን የምንለው። ዝም ብሎ በአፍ ወሬ አይደለም፣ ዝም ብሎ በተረት አይደለም። ለዛ ነው እግዚአብሔር አባቴ ነው ስትል መወለድ አለብህ። ያልተወለደ አባት ነኝ ማለት አይችልም። የአባትና የልጅ ሪሌሽንሺፕ ያልተወለደ አባቴ ነው ምናምን ማለት መወለድ አለበት። አሜን ናችሁ። ሁለተኛ፣ አንደኛ በመስቀሉ ስቃይ አዲስ ፍጥረት ይሆን ነው። በመስቀሉ ስቃይ አዲስ ፍጥረት ይሆን ነው። ኢሳይያስ 52 53 ኢቭን 54 አሁን የታወቀ ቃል ኢሳይያስ ምዕራፍ 54 ቁጥር 17 ላይ የመጨረሻው ቁጥር ምን ይላል? በአንቺ ላይ የተሰራ መሳሪያ አይከናወንም፣ በግፍ በክፉ የሚናገርብሽን ምላስ ሁሉ ተመልሰሽ ምን ይሻል ኮንዴም ዘ ታንግ that speaks against you አይደለ? አሁን እሱ ስለ መስቀሉ እንደሆነ ታውቃላችሁ። እኛው ስለ ሌላ ነገር ስለምንጠቀምበት ነው። እሱ የተጻፈው ስለ ኢየሱስ ስለ መስቀሉ ስራ ነው። ዋናው በእኛ ላይ የተሰራ መሳሪያ የነበረው ሲኦል ነው። ስለሱ ስለዛ ኮንቴክስት መጽሐፍ ቅዱስ 54 ምዕራፍ 53 ቁጥር 1 ምናምን ያሉት እንዲመች ነው ለማጥናት። እንደዛ አልነበረም፣ ሽንድድ ነበር። ልክ ለሰው ደብዳቤ ስትጽፉ ምዕራፍ 1 ቁጥር 1 ትላላችሁ አትሉም አይደል? ልክ እንደዛ ነው። እንደዛ ነው የተጻፈው። ለጥናት እንዲመች ነው መጽሐፍ ቅዱስ ተመራማሪዎች እንደዚህ ያደርጉ። አንድ እንግሊዛዊ ሰውዬ ነው እንደዚህ ያደረገው። በምዕራፍ በቁጥር ከፋፍሎ ለጥናት እንዲመች። ለዛ ነው አንድን ብቻ መስመር ውስድ አድርጋችሁ ከሆነ ቦታ ለዚህ ነገር ተጠቀምበታለሁ ብትሉ ኮንቴክስቹዋል ሚኒንግ ከሌለው ግቡን አይመታላችሁ። አያችሁ፣ አንዱ ባይብልን በአግባቡ ያልተማረ ሰው ቁንጽል ነገር ያወጣና በዛች ላይ እንትን ይላል። ይኸውላችሁ ፕሪቴክስት እና ፖስት ቴክስት ከዛ ውስጥ ምን ታወጣላችሁ? ኮንቴክስት ታወጣላችሁ። ኮንቴክስቹዋል ሚኒንጉን ካላገኛችሁ አይሰራም እንጂ እንደኛ እንደ ጴንጤ በኢየሱስ
የሚቃወም አለ እንደኛ? እንዲህ እኮ እስክንቀደድ እኮ ነው አይደለ? ግን የዛን ያህል ሪዛልት አናገኝም። ዋይ ቢኮዝ ዊ ጥሩ ያልሆነ የለመድነው ነገር አለ በጴንጤ ከልቸር። የእግዚአብሔርን ቃል ለራሳችን ቤኔፊት ቤንድ እንዲያደርግ ነው። ወደ እግዚአብሔር ቃል ነው እኛ የምናድገው። አሜን ነው። ወደ እሱ ነው የምንጠጋው እንጂ ወደ ራሳችን አጣመን አለም። ይኸውላችሁ ይሄ የተጻፈው ስለ መስቀሉ ስራ ነው። ስለ መስቀሉ ስራ ነው። እና እናንተ እነዚህ ምዕራፎች ጻፉ። ኢሳይያስ ምዕራፍ 52፣ 53፣ 54 እነዚህ የመስቀሉን ስቃይ ያሳያሉ። ከእንደገና ደግሞ ኢየሱስ አዲስ ፍጥረት ሊያደርገን ዮሐንስ ወንጌል ምዕራፍ 18 ጀምሮ አንብቡት እስከ መጨረሻው። ስቃዩን በደንብ በቃ ኢየሱስ ሲያዝ ጀምሮ አንብቡት እስኪ። አቤት እንባችሁ አይቆምም። ኢየሱስ ሲያዝ ጀምሮ ዝም ብላችሁ አሁን በዚህ ሳምንት ዝም ብላችሁ ዮሐንስ ወንጌል እስኪ ከ18ኛው ምዕራፍ ጀምሮ እስከ መጨረሻ አንብቡ። ሲያዝ ጀምሮ ዛሬ ማታ ራሱ ገብታችሁ ላይ 30 ደቂቃ ምናምን ዝም ብላችሁ አንብቡ። የሆነ ነገሩ ኢየሱስ ሲያዝ ትዝ ይላችኋል። ኢየሱስ ተሰብስበው ባሉበት መጣና ይሁዳ ሳመው። ከዛ በኋላ ማን ትፈልጋላችሁ? የናዝሬቱ ኢየሱስ እኔ ነኝ ሲላቸው ተዘረገፉ ይላል። ወደቁ። አሁንም ተነሱ። እኔ ነኝ ሲላቸው በቃ እኔ ነኝ ኑ ያዙኝ አለ። ኑ ያዙኝ። ግን ምን አላቸው? ቀን በቤታችሁ አልነበርኩኝ? በየምኩራባችሁ አልነበርኩኝ? ለምን በማታ ያዛችሁኝ አለና ይህ የጨለማው ስልጣን ነው አለ። ከዛ ኢየሱስ ተያዘ፣ ታሰረ፣ ሄደ። ግቢ ውስጥ ከተቱት። ፀሐይ ምንድነው እሳት ይሞቃሉ እዛ ጋር፣ እሱ እዛ ጋር ይበርደዋል። ጴጥሮስ ደግሞ እሳት ይሞቃል። እሳት ሲሞቅ አንተ ከሱ ጋር ነበርክ ተባለ። ባይሞቅ አይባልም ነበር። ምቾት ፍለጋ። እውነቴን ነው እኮ የምላችሁ። ከዛ በኋላ ዝም ብላችሁ እንደዛ ኢየሱስ ጲላጦስ ፊት ቀረበ። ኢየሱስ እንደዚህ ሁሉ ሲል ሲል ሰማይና ምድርን የፈጠረ ጌታ በጣም ነው ውስጥ የሚነካው። ያስለቅሳቸዋል። በጣም ይነካል። እና አዲስ ፍጥረት ነኝ ብለን ለማለት ወዳጄ ይኸውልህ የተከፈለው ዋጋ ውድ ነው። ለዛ ነው ያንቺ ዋጋ በጣም ውድ ነው። አየ የራስን ዋጋ ሆኖ ኢንክራይስት ያለ ዋጋ የሚገባ አምላክ ምን አይነት ዋጋ ከፍሎብህ ነው እዚህ ያደረሰ። ዋው ለካ እግዚአብሔር ይሄን ያህል ትሬዠር የሚያደርገኝ ሰው ነኝ። እግዚአብሔር ይሄን ያህል ዋጋ የከፈለልኝ ሰው ነኝ። እግዚአብሔር ይሄን ያህል የሚጠነቀቅና የሚያስብልኝ ሰው ነኝ። በነገራችን ላይ አንድ ነገር ልንገራችሁ። እኔ እግዚአብሔር በሰዎች ላይ ፕሮብሌም አያመጣም። ፕሮብሌም ግን ሲመጣና ፕሮብሌም ሲቆይ ግን አውቁ ፈቅዶ ዝም ይላል ወይ? አዎ እስማማለሁ በዛ። ይሄ ነው ፕሮብሌም በእግዚአብሔር ቤት እንደሚያቆይ። ብዙ ሰዎች ምንም ችግር ባይኖርባቸው ጌታን አይከተሉትም። እውነቴን ነው የምላችሁ። ብዙ ሰዎች ምንም ችግር ሁሉ ነገር አልጋ በአልጋ ቢሆን ጌታን አይከተሉትም። ችግራቸውን ፊክስ እንዲያደርግ ሲጸልዩ ከዛ እያጸለየ ወደ ትክክለኛው ጸሎት ያመጣቸውና ችግሩ እያለ የራሱ ጉዳይ ነው ጌታዬን ነው የምወደው የሚለው ሌቭል ላይ ይደርሳል። ከዛ ሳያውቁት ችግራቸው ይጠፋል። እና በመስቀሉ ይሄ መስቀሉ ስራ የመስቀሉ ስቃይ ኢየሱስ እንዴት ፔን ውስጥ እንዳለፈ አዲስ ፍጥረት የሆነው በዚህ ነው። ይኸውላችሁ አሁን ዝም ብዬ ብድግ ብዬ አዲስ ፍጥረት ስለሆነ ከዚህ በኋላ እንደዚህ ነው የሚለውን ነገር ማስተማር እችላለሁ። ግን አንተ አዲስ ፍጥረት ለመሆን የተከፈለው ዋጋ እሱ ነው አዲስ ፍጥረት ያደረገ። ያለዚህ አዲስ ፍጥረትነት የለም። ሰው ይሄ ካልከበደበት ክርስትናው ኮሽነብል ጥያቄ ውስጥ ይገባል። ሁለተኛው ደግሞ አንደኛ በመስቀል ስራ ስቃይ፣ ሁለተኛው ደግሞ ከምሕረቱ ባለጠግነት የተነሳ ይሄንን ኤፌሶን ምዕራፍ 2 ከቁጥር 1 እስከ 10 እናንተ አንብቡት። ሰዓታችን ስለሄደ ማቆም አለብኝ። ኔክስት ዊክ ከዚህ እንጀምራለን። ከምሕረቱ ባለጠግነት የተነሳ እኛ
የቁጣ ልጆች ነበርን ይላል። የቁጣ ልጅ ማለት የሰይጣን ልጅ ማለት እኮ። የቁጣ ልጅ ማለት ኦልሬዲ ሲኦል የተመደበበት ማለት የሲኦል ልጅ ማለት ነው። እንደዛ ነበርን ነው የሚለው መጽሐፍ። ጳውሎስ እኮ በደንብ ነው የጻፈልን። ጌታ ኢየሱስ ይባርከው። በኃጢአታችንና በበደላችን ምንድን ነበር ይላል? ሙታን ነበር፣ የሞትን ነበር ይላል። በደንብ ግጥም አድርጎ ነው የሚናገረው። ህይወት የሚባል የሌለን ሰዎች ነበርን ይላል። ግን እግዚአብሔር ከምሕረቱ ባለጠግነት የተነሳ ይላል እዛው ኤፌሶን ምዕራፍ 2 ላይ በምሕረቱ ባለጠጋ ስለሆነ ከወደደን ከታላቅ ፍቅሩ የተነሳ በምሕረቱ ባለጠጋ ስለሆነ ከወደደን ከታላቅ ፍቅሩ የተነሳ። አያችሁ፣ እቺን ልበላችሁና አልጨርስ። የእግዚአብሔር ፍቅር የእግዚአብሔር ፍቅር የመስቀሉ ስራ በጣም የተለፋበት ፍጹም ስራ ነው። በጣም ውድ የተለፋበት ፍጹም ስራ ግን በነፃ የሚሰጥ ነው። በነፃ የተቀበልነው ነው። አንደኛ ይሄንን ወቁ። ሁለተኛ ለምንድን ነው በነፃ የተቀበልነው? ምክንያቱም ፍቅር ትራንዛክሽናል አይደለም። there is no transaction in love። ይሄንን ያንን አምጣ that is not love። there is no transaction in love። የከረንሲ ልውውጥ ይሄንን ያንን አሁን ለምሳሌ በተለምዶ ህይወቱን ለጌታ አሳልፎ የሚሰጥ እንላለን አይደል? ዋት ህይወት ሞቱን ለጌታ የሚሰጥ ነው የሚባለው። መጽሐፍ ሲናገር the unbelievers are dead አይደል? አዎ በኃጢአት በበደል ሙታን ናቸው ነው የሚለው። ጌታን ያልተቀበለ የሞተ ሰው ነው። ምንም የሚሰጠው ኦፈር የሚያደርገው ለእግዚአብሔር የሚሰጠው ህይወት የለም። ጌታ ሆይ ህይወቴን ዛሬ ሰጥቻለሁ። ህይወትን አልሰጠከውም። ህይወት የለም። ጌታ ያመጣው ህይወት ሞቴን ሰጠው ይሆናል። ወይም ደግሞ I receive your life ነው። that is the right way። ያንተን ህይወት እቀበላለሁ ነው። that is the right way። ትክክለኛው አባባል አሜን። ለምንድን ነው ፍቅር ትራንዛክሽናል አይደለም። ፍቅር የራሱን አይፈልግም። ለዛ ነው እንደዚህ ሞቼ ግን እናንተ ግን ቆይ አላለም። አያችሁ፣ ፍቅር ላይ ትራንዛክሽን የለም። ለዛ ነው ብዙ ሰዎች በመንፈስ ቅዱስ ለመሞላት እንዲያርጌ እንዲተገላብጬ እንደዛ ካል ትደርቃለህ፣ አትሞላም። እንጨት ነው የምትለው። ይቅርብ። ፍቅር መሞላት በእግዚአብሔር ሜርሲ ላይ ዲፔንድ ያደረገ ጉዳይ ነው። አሴት ሰልፍ ራይቸስነስ አያስፈልግም። አሜን ነው። ፍቅር ውድ ነገር ሲሰጥ ደስተኛ ነው። አይገርምም? እግዚአብሔር ፍቅር ነው ይላል አልመጣ። ስለዚህ ፍቅር ውድ ነገር the most expensive ነገር ሲሰጥ ደስ ይለዋል። ፍቅር ነው። አይ that is the nature of love። ውድ ነገር ይሄ ነገር የለም በዓለም ላይ ብቸኛ ነው የሚባለውን ነገር ብድግ አድርጎ ሲሰጥ ደስ ነው የሚለው። ከዛ ያንተን ሪአክሽን ያያል፣ የደስታን ሪአክሽን። እስኪ ምን ይሰማው? አሁን ለምሳሌ እዚህ ውስጥ ወላጆች ለልጆቻቸው ነገር ገዝታችሁ ስትሰጡ እንደዚህ እኮ አድርጋችሁ አትሄዱም አይደለ? you want to see። አሁን እኔ ለልጄ ኢትዮጵያ ልጄ የመጀመሪያ ልጄ እቃ ስልክ ከመሰጠቱ በፊት ፌስ ታይም ይደረግልኛል። I want to see his reaction። ገባ? ወይም ደግሞ እኔ በሌለውበት እናቱ ከሰጠች ምን አለ እላለሁ። ሰጠሁት ብላ ዝም አትልም፣ ታውቃለች። ዲቴል ነው የሚነገረኝ። ቢኮዝ እኔ የሰጠሁት ነገር ልጄን ሲያስደስተው ማየት መስማት ደስ ይለኛል። አየ እግዚአብሔር ወደሚባለውን ከሱ በላይ የሌለውን እግዚአብሔር እኮ የለውም፣ ከራሱ በላይ የለውም። እግዚአብሔር ራሱ ከኢየሱስ በላይ የለውም። እግዚአብሔር ይሄንን ውድ ኢየሱስን ሰጥቶን ደስ ያላለን መኪና ሲሰጠን ይሄ ምንል ከሆነ አልገባንም። ኢየሱስ ስተናል ማለት ነው። አያችሁ። ስለዚህ ፍቅር ውድ ነገር ሲሰጥ ደስ ብሎት ነው የሚሰጠው። በትራንዛክሽን እንካ በጣም ውድ ነገር እንካ፣ ግን ትንሽ አምጣ ትንሽ አምጣ አይልም። ምንም አይፈልግም። ለዛ እኮ ነው ምክንያት ላይ ምን ልበል እንዲህ ብዬ ላመስግን፣ በቃ ወድሃለሁ፣ በቃ አመሰግናለሁ ብቻ ብለን ስፒችለስ ምን ነው። አሜን ናችሁ?
ኢየሱስ ጌታ ነው። አሜን። አንደኛ ፍቅር ምንድነው? የመስቀሉ ስራ የፍቅሩ መገለጫ። ሁለተኛ ደግሞ እግዚአብሔር በምሕረቱ ባለጠጋ ስለሆነ አዲስ ፍጥረት የሆነው በመስቀሉ ስራ የምሕረቱን ባለጠግነት ይህንን ኤፌሶንን ጀምረን ከዛ እናያለን ኔክስት ዊክ። እግዚአብሔር ይባርካችሁ።